ቢጠበስ እኔ ይመለከተኛል? ለነስቲ ለምን አንቺም ልጅሽን ማትሞቱ ብትሞቱ ማጣው ነገር አለ? እንዳጨርሽ አፍሽ ይሸታል። እውነት ምግብ አልበላሽ ትንሽ ራቅ ብለሽ አውሪ። አውሪ አፈቀርሽ ወይ? የምን ፍቅር ነው የምታወሪው? የውስጥሽን ፍላጎት ነው የማወራው። እሺ ባሌን ቀምተሽ ቤቱን ባንስ ማርገት ነው ሀሳብሽ። ወንድ ጥምት ብሎሻል አይደለ? የወንድ ጥማትን በዚህ ሽፋል ትወጪ ያሰብሽው ምንም ከጠቅሽ። ዮዲት አፍሽን ዝጊ። ለምንድን ነው የኔን ትእዛዝ ተላልፈሽ ግቢ ያልሻት? ንገሪኝ እስኪ። የሰፈሩ ሰው ስለ እርሶ ሲያወራ ስለሰማሁኝ ነው። ከሀሜትና ከወሬ ልጠብቆት ብዬ። ከአሁን በኋላ ከነ ልጅ ልጄ ተርበሽ በር ላይ ተቀመጭ። እሺ። ምግብ መፈለግ ስላለብሽ ወደ ጎዳናው ወጣ በይ። ጎዳና? ወይኔ ልጄ፣ ወይኔ ልጄ። ዝም በል አንተ። ምግብ ብለሽ እባክሽን ይህን ተላላፊ በሽታሽን ይዘሽ ውልቅ በይልኝ። ወዴት ልትሄጂ ነው? ወደ ጎዳና። ጎዳና ላይ ልትኖሪ ነው? እሺ ቢያንስ እንኳን ያጂ ምንድን ነው? ብር ነው። ወይዘሮ ወርቄ የወዲት መልካም ነገር ማድረጓን አልወደደችምና ራሷን እንድትቀይርና ወደ ማንነቷ እንድትመለስ መድኃኒት ሰጣት። ወደ አውሬነቷ የወዲት ተመለሰች። ብዙም ሳትል ሳታድር እናቷ ፀሐይን ስታመናጭቃት እናቴ በዚህ ቤት አንቺ ብቻ አታጅም፣ ይሄ ቤት የኔም ነው፣ ያንቺ እንደሆነ ሁሉ የኔም ቤት ነው፣ የአባቴ ድርሻ የኔ ነው በማለት እንግዲህ መልሳ ፀሐይን ስታመናጭቃት በጣም ውሻ አድርጋ አውሬ አድርጋ ከቤት አባረረቻት። ከእናትየዋ ብሳ መጣች ተመልሳ። እንግዲህ ብዙም ሳይቆይ መልካምነቷ ወደ መልካምነቷ ለመመለስ ብትጥርም ነገር ግን የእናትየዋ ክፋት እጅግ በጣም በሚያሳዝን ሁኔታ ከነበረው የባሰ አውሬ ሆና መታለች። ወዲት እጅግ በጣም ያሳዝናል። ፀሐይንም እንግዲህ ለሁለት ተባብረው እናትየዋም እልል ብላለች። ምክንያቱስ የወዲት መልካም ሰው ሆና መልካም ነገር ስታደርግ ማየት እናትየዋ በፍጹም አላስደስታትም። ስለዚህ ምን ማድረግ ነበረባት? የወዲትን የሆነ መድኃኒት ሰጥታ ከነበረችበት የባሰ አውሬ ሆና እንድትመጣ አድርጋለች። እሱም አስደስቷታል። በአንድ ፊት ልጇን የወዲት የፀሐይን ባለቤት አሳግታ እያስደበደበች እያስቀጠቀጠች ልጁ እንዳይሞት እንዳይድን ሆኗል። ነገር ግን ምንድነው የተጠቀመች ሴትዮ? እዚህ ጋር ልጆቿን እያሰቃየች ነው። የወዲትም መልካምነቷ ሳያስደስታት ወደ አውሬነቷ ከነበረችበት የባሰ ጥፍ ጨምራ በሚያስፈራ ሁኔታ መታለች። ወዲት እንዴት ሰው ልጁ መልካም ነገር ሲያደርግ ይደሰታል እንጂ እንዴት ይከፋል? አሁን ወደ አውሬነቷ ስትመለስ ይሄ ነው ያንቺ ማንነት፣ አሁን እኔ ተደሰትኩ ትላለች ወይዘሮ ወርቄ። በእውነቱ በጣም ያሳዝናል። ፀሐይ ምን ነው ትናንትና ደህና ነበርሽ? መልካም ስታደርግልኝ አልነበር? ተመለሽ ወደ ማንነትሽ፣ አያገባሽም ስለሱ በማለት የወዲት የምትናገራቸው ቃላቶች የበፊቱ ይሻል ነበር ያስብላል። እጅግ በጣም የሚያሳዝን ቅስም የሚሰብር ቃላቶች መናገር ጀምራለች። በእርግጥም የእናትየዋ ጥፋትና ስህተት ነው። ልጅ ሰዋ የምታውቀው ነገር የለም። ወደ መልካምነት እየተመለሰች ያለችዋ ልጅ መልሳ ከነበረችበት የባሰች አውሬ አድርጋት አመጣቻት ወይዘሮ ወርቄ። በእውነቱ በልጆቿ ላይ ራሱ አይደለም ለሌላ ለባዕድ በልጆቿ ላይ የምታደርገው ግፍ ሰራተኞቿን ለዛሬ ወር ለሚቀጥለው ወር የዛሬ 2 ወር እያለች ደሞዝ ምንም ሳትከፍል ከዚህ በፊት ፀሐይን ስትቀልድባት እንደነበር አሁንም ዛሬ ነገ እያሉ ይኸውና 6 ወር ሆነኝ ትላለች አዲሷም። እና ወይዘሮ ወርቄ ለማንም የማትሆን ጉደኛ ሴት ናት። ወይዘሮ ወርቄ ምንም እንኳን የድራማው ድምቀት ቢሆኑም ነገር ግን የሚያስተምሩን ክፋት ብቻ ነው። ምንም መልካም ነገር አላየንም። ምንም መልካም ነገር አልተማርንም ከሳቸው። ምን ይማራል ከሳቸው? ሰው ለልጁ ያልሆነ ልጁ መልካም ነገር ሲያደርግ ይደሰታል እንጂ ሰው እንዴት ሰው ልጁ ወደ አውሬነት ሲመለስ ደስ ይለዋል? መልካምነቷ ሳያስደስታት አውሬነቷ እንዴት ያስደስታታል? እጅግ በጣም ያሳዝናል። እናም ምንድን ነው የሚያስተምረው ይሄ? ሰውስ በልጁ ላይ እንዴት ይጨክናል? አስቻለው እዛ ጋ እያሰቃየው ነው። አጋቹ ተከፍሎኛል አሰቃይ ተብያለሁ ይላል። ይሄ ልጅ ጸጥ ቢልስ ምንድን ነው የሚጠቅማቸው? ምስኪኗን የቤት ሰራተኛ አገባ ተብዬ በሰፈር ከምዋረድ የሚል አይነት ነገር ነው። ነገር ግን ልጁ ሲሞት ይሻላል ታዲያ። የወዲትም እንግዲህ ወንዶሰን ቤት ሂዳ ወንዶሰንንም በፍጹም እንደምንም ተፍጨርጭሮ በሷልህ ቆሞ ለመሄድ ሲሞክር በጭራሽ ወደ ነበርክበት እዛው አልጋህ ላይ ተመልሰህ እድሜ ልክን ሽባ እንድትሆን ሁነህ ትኖራታለህ እንጂ በጭራሽ ቁመህ አትሄድም በማለት እንግዲህ የእናቷ ክፋትና የእናቷ ምክር እንግዲህ ቁም ነገር ላይ አውለዋለች። ወዲት በፍጹም ይሄን ነገር አላደርገውም እናቴ በተደጋጋሚ ነገረቻት። እናቴ ወደ ክፋቴ አትመልሽኝ፣ እኔም በፍጹም አላደርገውም ብትል እሷ እሺ ልትላቸው ስላልቻለች እንግዲህ ልጅቷን በመድኃኒት አውሬ አድርገዋታል። አለምም ወንዶሰንን ስትንከባከብና ስትደጋግፈው ስታይ እንዲህ አንቺ እዚህ ምን ትሰሪያለሽ? ያንቺ ቦታ ኩሽና ብቻ ነው፣ እዚህ ምን ትሰሪያለሽ? ባሌን ወደሽው ማለት ነው እንዴ? ባሌን የራስሽ ልታደርግ ነው እንዴ? ተንከባክበሽ አድነሽ ቤቱንም በስምሽ እንዲያደርግልሽ ፈልገሽ ነው እንደ በማለት ከዚህ ጥፊ አለበለዚያ እሱን ጸጥ አደርገዋለሁ በማለት እንግዲህ የወዲት እየዛተች ነው። ሌላ አዲስ አውሬ ሆና መታ ተከስታለች። እንግዲህ የወዲት ጉዲት እውነትም የወዲት ጉዲት ሆናለች። እናቱንም ቢሆን ጸጥ አደርጋታለሁ ምን ታመጣለች? እሷ እዚህ ምን ቦታ አላት? ልጇ ቤቱን በስም ያድርጎታል ትላለች የወዲት። ይሄ ሁሉ የወይዘሮ ወርቄ ምክር ነው። ይሄን ነገር ማድረግ ግድ ይልሻል። ቤቱ የራስሽ ነው፣ ያንቺና ያንቺ ብቻ ነው።
በቃ ባለቤትሽ በሰላሙ ጊዜ በስምሽ አድርጎልሻል። እዛ ቤት ሰራተኛም ሆነች እናቱ እዛ ቤት የመኖር በፍጹም መብት የላቸውም። መብቱ ያንቺ ነው። ሄደሽ ማድረግ ያለብሽን ነገር አድርጊ፣ የእናትሽን ምክር ስሚ በማለት እንግዲህ ወይዘሮ ወርቄ ያደረጉት ነገር እጅግ በጣም አሳዛኝ ነው። አዲሷ ሰራተኛም እባክዎትን እንዴት እርስዎ ባለጸጋ ነኝ እያሉ ስሜ ደግሞ ዝቅ ብሎ መታየት ወይም ደግሞ እንድታይ አልፈልግም እያሉ ሰራተኛ ልጄ አያገባም ቢሉም ነገር ግን እንዳገባት የታወቀ ነውና የሰፈር ሰው ምን ይለውታል? ጎዳና ላይ ቁጭ ስትል የልጆትን ልጅ በሆዷ ይዛ ጎዳና ላይ ወጥታ እሷ ስትለምን ምን ይሰማዎታል? ለስሞት አይደለም የሚጨነቁት። ስለዚህ ስሞት ጎዳና ላይ ቁጭ ብላ ስትታይ የሰፈር ሰው መጠቋቋሚያ ከሚያደርገውት እባክዎትን እቤት ትቀመጥ ብላ ብትለምናቸውም ነገር ግን እሳቸው በጭራሽ ይችን የመሰለች ከሰል እንዴት ቤት ትገባለች? በፍጹም ሊሆን አይችልም። እዛው ጎዳና ነው የእሷ ቦታ፣ የሚመጥናት እሱ ነው። እዛው ትለምን ከነ ልጇ፣ ስለ ልጁም ቢሆን አይመለከተኝም። የወዲትም እንግዲህ መልካም ሆና የነበረችዋ ደስ ብሏት ስታያት የወዲት መጣሽልኝ ብላ ስትጠጋት ምን ያገባኛል፣ አንቺም ልጅሽም ስትፈልጉ አራት እግራችሁን ብሉ። በሚገርም ሁኔታ የወዲትን አውሬ እያደረገቻት እናቷ ፀሐይም እጅግ በጣም ደነገጠች። እንዴት ሰው በቅስፈት ይቀየራል? ትናንትና መልካም ነገር አድርገሽ አስደስተሽኝ ሳይውል ሳያድር እንደዚህ ሆንሽ ብላ ፀሐይም ግራ ተጋብታለች። የወዲትም ወደ እናቷ ቤት ስትሄድ ተመልሰሽ እዛ ቤት ሂጂ፣ ቤትሽ ያ ቤት ነው ስትባል ተመልሳ ወደዛ ቤት ትሄዳለች። 10 ጊዜ እዛ ቤት ተመላለሳለች። እዛ ስትሄድም ፀሐይ አለም እባክሽን የማየ ብስጭታቸው እስኪበርድ ድረስ ከዚህ ግቢ መውጣት አለብሽ። ምን ታመጣለች እሷ ትላለች የወዲት። ምንም አያመጡም፣ በእርግጥ አቅም የላቸውም እና ጸጥ አደርጋታለሁ። ምንም አታመጣም እና እሳቸውን ገለሽ መታሰር ትፈልጊያለሽ? መታሰር የሚባለውን ነገር የወዲት ስለማትፈልገው መታሰር በፍጹም ትፈራለችና እንግዲያው እስከምታሰር እወጣለሁ ከዚህ ልክ ነሽ በማለት ግቢውን ለቃ ትወጣለች። መድኃኒትም ወይም ደግሞ የወይዘሮ ወርቄ አዲሷ የቤታቸው አገልጋይ እንግዲህ በተደጋጋሚ ወይዘሮ ወርቄን እባክዎትን አስገቧት፣ ፀሐይና ብርድ ተፈራረቀባት። የላዘችው ህፃኑም ራሱ በውስጧ ምግብ ማግኘት አለበት፣ እሷ ስትራብ ጽንሱም ይራባል በማለት በተደጋጋሚ እጅግ በጣም በሚያሳዝን ሁኔታ ለምና እሺ አስገቢያት በማለት ከገባች በኋላ እንግዲህ አንቺንም ልጅሽንም ስላስራብኩ ስላስጠማሁ ይቅርታ አድርግልኝ፣ እንደዚህ ማድረግ አልነበረብኝም በር ላይ አስቀምጬ። ስለዚህ እንደዛ ስትላቸው ሁለቱም እጅግ ደስ ብሏቸው እናመሰግናለን አባዬ ብለው ሳይጨርሱ እንግዲህ ሁለታችሁ ምግብ ስለሚያስፈልጋችሁ በር ላይ ሳይሆን ጎዳና ወጥተሽ ምግብሽን ፈልጊ በማለት እጅግ በጣም በሚያሳዝን ሁኔታ መጨረሻ ላይ ተደስተው ፈገግታቸው ከፊታቸው ሳይጠፋ ወዲያውኑ ወደ የሀዘን ስሜት ተሰምቷቸው እጅግ በጣም ግራ ተጋብተው እንዴት እንደዚህ ታያለች? ምን ማለት ነው? ምን ማለት ነው? አልገባንም ቢሉም ምንድነው የማይገባችሁ? በቃ ምግብ ፈልገዋል አይደል? ምግብ ስለመፈለግ ጎዳና ላይ ይውጡ፣ በር ላይ ምንም ነገር የለም፣ ጎዳና ላይ ነው ምግብ ያለው በማለት እዛ ጋር ለነፍስ ያለ ይሰጣቸዋል። ሂዱ በማለት ወይዘሮ ወርቄ አስደንግጠዋቸዋል። እሷም እንግዲህ ፀሐይ ሰማይና መሬቱ ድፍት ብሎባት ፊቷ የሚያቀይ ፊቷ ከሰል መስሎ እጅግ በጣም በሚያሳዝን ሁኔታ የምትገባበት ግራ ገብቷታል። ባሉም እንግዲህ እዛ በጥፊ በእርግጫ እየተባለ ልጄ ፀሐይ ቢልም በፍጹም ልጅህንም ሆነ ፀሐይ ማግኘት አትችልም በማለት እንግዲህ ከአንደበቱም ቃል ሲወጣ በጥፊ በእርግጫ ይባላል። ልጁ እንዳለ በቃ ራሱን መሳት ነው የቀረው። ትንሽ ራሱን በቃ በጣም በሚያሳዝን ሁኔታ ማለት ነው። እንዴት እናት እንደዚህ እዚህ ጋር የተሸከመችውን የልጇን ልጅም ህፃኑን በጽንሱን እያሰቃየች ነው። በህራብ ገና በማያውቀው ህፃን ገና ባልተወለደው እዛ ጋር ደግሞ ልጁም ተሰቃይቶ ራሱን ሊስት ወይ ደግሞ በሽተኛ ሊሆን ነው። በጣም ነው እያሰቃዩት ያሉት ማለት ነው። እና ወይዘሮ ወርቄ ምን አስባ ነው እንደዚህ የሆነችው? ሁሉም ነገር እንዳለ ሆኖ ግን የወዲትን እንደዚህ አውሬ ማድረጋቸው በእውነቱ ደግሞ የባስ ሌላ በጣም ያበሳጫል። እሷ እንኳን ቢያንስ ለሰው እየራራችና መልካም እያደረገች የነበረችዋ ልጅ የባስ በጣም በሚያስቀይም ሁኔታ አመጧት። በጣም ነው የሚያሳዝነው በእውነቱ። ብዙም ሳይውል ሳያድር እንደዚህ አውሬ ያደረጓት ማለት ነው። ወይዘሮ ወርቄ እንግዲህ ዛሬ ፀሐይን እንግዲህ ወደዛ ውጭልኝ ብለው ከቤት ሲያባርሯት ነው ቪዲዮ ያለቀው። ለዛሬ ይሄን ይመስል ነበረ። ቀጣይ ምን ይዘው እንደሚመጡ ወንደሰንም በደንብ ተሽሎት ቆሞ እንደሚመጣ እንግዲህ ተስፋ እናደርጋለን። የወዲት ደግሞ ወደ ማንነቷ የእናቷ ተንኮል ክፋት ገብቷት ወደ መልካምነቷ ለትንሽ ጊዜ ቢሆን መልካም ወደ ነበረችበት ተመልሳ ብናያት ደስ ይላል። አውሬነቷ በጣም ያስፈራል ማለት ነው። እና ለዛሬ ይሄን ይመስል ነበረ።